ስጠይቅሽ ሁልጊዜ እንደዚህ ነው የምትሆኚው። ይሄ ነገር ግን በጣም ከባድ ነው። እባክሽ ልለምንሽ፣ ብቻሽን አትችይውም፣ ንገሪኝ። ባጠባሽን ጥቶች ይሻለሁ፣ እባክሽ ንገሪኝ። አባቴ ምንድን ነው የሆነው? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እያልኩኝ እንግዲህ ወደ ገደለው አብረን ስንሄድ እንግዲህ ውድ ተመልካች አደራ ድራማ እንግዲህ በጣም ወይዘሮ ሰላሚናና አቶ በኃይሉ በጣም እንደተያያዙ ነውና በጣም በሚገርምና በሚያሳዝን ሁኔታ በጣም እየተጣሉ ነው። እኔ ወንድሜ መስለኸኝ የልብ ወንድሜ እየመሰልከኝ ነበረ የቀረብኩህ። አንተ ደግሞ የኔ ልጅ ያልሆነችውን ለጥቅም ብለክ ወደ እኔ አምጥተክ በጣም ውስጤን እየጎዳህ ነው። አንተ ለካ ለሀብቱ ነው የተሻገርከው። እኔ ደግሞ ልጄ የልቤ የስደተኛዋ ልጄ አንድ ልጄ መስለኝ በጣም በውጣ ውረድ መካከል ነው ያለሁት። እንዴት እንደዚህ ታረጋለህ? ወደ ንብረት ደግሞ ወደዛ ጎራ ካርነ እናትና አባታችን አብረን ነው የሚያካፍለን። አባቴ ደግሞ አንድ ቀንም አንተን ሳያነጋግርህ ውሎም አድሮም ስለማያቅ፣ ስለዚህ አንተን አንድ ቀን ሳላነጋግረው እንዳይሞት እያለ ነበረ የሞተው። ሲሞትም ለኔ አደራ ሀብቱን ንብረቱን እንዳካፈልህ ለኔ አደራ ብሎ ነበረ ያረፈው። ነገር ግን አንተ ነገሮቹን ለምንድን ነው እንደዚህ ለሀብት ብለህ ነገሮችን እንደዚህ ያበላሻሸኸው? ያንተ ትልቁ ችግር ኬት ነው? ወዴት ነው? እንዴት ነው ብላ ስትጠይቀው ነበረ። ነገር ግን እሷ እንደዛ ብላ ስትጠይቀውም የት ነው ያለው ብሎም አልጠየቀኝም። አባቴ ለምንድነው የምትዋሽው? ለምንድነውስ የምታሽቃብጪው? በሚል ሁኔታ መልስም መልሶላታል ነበረ። እንደዚያ ብሎ መልስ ሲመልስላት ለምንድነው የምንወሻሸው? ዞር ብሎም አላየኝም ብሎ መልስ ሲሰጠው ነበረ። እንግዲህ ልክ እንደዛ ብሎ መልስ ሲመልስላት እንግዲህ እኔ ደህና ሰውና ጥሩ ወንድም እየመሰልከኝ ነበረ እንጂ እንደዚህ አይነት ጉደኛና ጉድህ የምታስብ ወንድም አልመሰለኝም። እኔ እንደዚህ አይነት ወንድምም እንዲኖረኝም አልፈልግም፣ ሊኖረኝም አይገባምና ከፊቴ ዞር ብትል ለጊዜው ይሻልሃል ብላ መልስ ስትሰጠው ነበረ። ነገር ግን እንደዛ ብሎ መልስ ከተሰጣጡ በኋላም ነገሮቹ በጣም ከባድ እስከሆኑ ድረስ ስለዚህ እንግዲህ ውድ ተመልካች በመካከሉ ደግሞ እነሱ አንዳንድ ነገር እያሉ ስለነሱ ሲያወሩ ቃልዬ በጣም በር ላይ ቆማ ወይኔ ዛሬ በጣም ተዋረድኩ፣ ወይኔ ዛሬ ጉዴ ፈላ፣ ምን ይሻለኛል? አምላኬ ሆይ እርዳኝ፣ አምላኬ ሆይ እንዴት ነው ምንድነው የሚሻለው? በሚል ሁኔታ በጣም ውስጧን እየባላት ነበረ። ነገር ግን በጣም ነገሮቹ እየከበዳት እየሆኑ ስለዚህ አሁን አንቺ እነሱ ረጅም መንገድ ሳይነጋገሩ ስለዚህ ቃልዬ ስለጨነቃት እየሮጠች በእንቅልፍ ልቧ ወደ ሳሎን መታ ነበረ። ምን ልትሰሪ ነው የመጣሽው ብላ እነሱ ሲነጋገሩ አቶ በኃይሉም እንግዲህ ያቅበታልና ምን ልትሰሪ ነው የመጣሽው ብላ ወይዘሮ ሰላሚና ስትጠይቃት ልጅቷን ምን አድርጊ ነው የምትላት ሲላት ነበረ። እባክሽ ፈጣሪሽን የምትፈሪ ከሆነ አፍሽን ዘግተሽ ብትቀመጪ ቃሉ እየተባልሽው
አንቺ ዝም ብትይ አይሻልሽም ወይ ብሎ መልስ ሲሰጣት ነበረ። መልስ እንደዛ ከሰጣትም በኋላ ምን አጠፋው የሚል ቃል ነው እንጂ ምንም አላጠፋውም የሚል የለም። ግን በስተጀርባ ላይ ዞር ብላ ወይኔ ጉዴ ፈላ ነው የምትለው። ወይኔ ጉዴ ፈላ ምን ልሆን ነው የምትለውና ስለዚህ እንግዲህ ውድ ተመልካች ነገሮቹ በዚች እንድች እያሉ እየቀጠሉ ነውና ወይዘሮ ሰላምንም አሁን ነቃች። ወደ ዳግም ደግሞ ስንሄድ ዳግምም ወይዘሮ ገነትን ልጄ የት ገባች? አባቴ ማነው የገደለው? አባቴን የገደለውን ሰው ተናገሪ። ስለዚህ ምንድነው ችግራችሁ? ስለዚህ ለምንድነው አንቺ ሁሌ በልብሽ ሁሉንም ነገር አመቀሽ? እኛ ልጆችሽ እያለን ለምንድነው በልብሽ ሁሉንም ነገር ዝም ብለሽ ለምንድነው የተናገርሽው? ለምንድነው ዝም ብለሽ አንቺ ብቻሽን የጨጓራ በሽታ የምትገዢው? ነገሮቹ በጣም ከባድ እስከሆኑ ድረስ የአንቺ ችግርስ ምንድነው? ስለዚህ የተቸገርሽውን ነገር ንገረን እና ለምንድነው አባቴ ሰው እንደገደለው የደበቅሽኝ ብሎ ዳግም ደግሞ በጣም እያፋጠጣት ነበረ እናቱን። ባያፋጣትም ልጄ እናንተ በስተመጨረሻ ላይ ልጄ እናንተ ትጎዱብኛላችሁ ብዬ ነው ዝም ያልኩት። ግን እኔ ለሷ በየአንዳንዱ የልቤን ነግሬያት ነበረ። ጥሩ ሴት መስላኝ ነበረ፣ የምትተባበር ሴት መስላኝ ነበረ። እንደዚህ አይነት ሴት አልመሰለችኝም። ለካ ዳግም እውነትክን ነው። ለሷ ብዬ በጥፊ ስለመታውክም ይቅርታ ልታረግልኝ ትችላለህ ዳግም። ነገሮቹ በጣም እየከበዱ ስለሆነ ስለዚህ ነገሮቹ ከበድበድበድ እያሉ ነው። አሁን ግን ነገሮቹ እየከበዱ ስለሆነ ስለዚህ ስለ ዳግም ምን ልበል? ዳግም ደግሞ እኔ ካንቺ ጋራ ምንም እናቴ ለጊዜው ንግግር እስከሌለኝ ድረስ መውጣት እፈልጋለሁ ወደ ውጭ ብሎ ዳግም እየሮጠ ወደ ውጭ ወጥቶ ነበረ። ዳግም እየሮጠ ወደ ውጭ ሲወጣ ስለዚህ እናትየዋ በጣም አዘነች። ሴትይቷ ደግሞ እኔ እያደረግኩ ያለሁት ነገር ሁሉም ነገር ስለተናቃብኝ በጣም ነው የሚያሳፍረውና የእንጀራዬ የጎሮሮዬ ተዘጋ እያለች ነበረ። ይቅርታ ጋይስ ሀቁ ነው የተናገርኩት መሰለኝ። እናንተ ሰብስክራይብ አታረጉኝም እንጂ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ነገሮቹ ግን በጣም እየከበዱባት ስለመጣ አሁን ዳግምም ከቤት ልወጣ እያለ ነው። በመካከሉ ወይዘሪት ብሌን ዳግም እኔ እኮ አንተ ምንም አማራጭ ስለሌለኝ ያልኩህን ነገር ብቻ ብታስተካክልልኝ የእናታችን እንባ እንጠርጋለንና እኔ ያልኩህን ነገር ብቻ እኔ እውነት አድርግልኝ። ቃልዬን ነገሮቹን ሁሉ እንድናወጣጣት አንተ ደግሞ እወድሻለሁ አፈቅርሻለሁ በልልኝ ብላ ስትመክረው ነበረ። አሁን ዳግም ደግሞ የማላፈቅራትንና የማልወዳትን ሴት አፈቅርሻለሁ፣ እወድሻለሁ፣ ውረጂ፣ ፍለጪ የምላት ምክንያቱስ ምንድነው ብሎ ሲጠይቃት፣ እሺ ታዲያ እኔ አንቺን ነው የምወደውና የማልወዳትን ሴት ልሳማት ወይ ብሎ ጥያቄ ዳግም ሲጠይቃት ነበረ። አይ ሳማት ሳይሆን እንደዚሁ በፍቅር ግዛት ነው እያልኩህ እያለችው እንግዲህ ብሌንም ዳግምንም ይዘዋለች። ዳግምንና ብሌንም ደግሞ ተያይዟል። አብረን እንከታተላለን። እናንተ ደግሞ ይሄንን ቻናል ሰብስክራይብ እና ላይክ በማድረጋችሁ ተባበሩኝ ውድ ተመልካች። በተረፈ መልካም
አመት በዓል ይሁንላችሁ። እንግዲህ ድራማው አንዳንድ ነገር ጥሩ ነገርም ያስተምራል፣ አንዳንድ ቦታ ደግሞ የሚያሳዝን ነገርም እኮ የሚያሳይ ሊሆን ይችላል። ነገሮቹ ግን በጣም ከባድ እስከሆኑ ድረስ ስለዚህ እንግዲህ ውድ ተመልካች ሁሉም ነገር ከባድ እየሆነ ነው። እናንተም ላይክ አድርጉ። እዚህ አትበይ። አንተ አባባን አትወደውም ነበር። ለእኔም ያደላ ይመስል ነበር አይደለ? አባባ ንብረቱን በስም ያዞረው አንተ ጠጪና ሰካራም ስለነበርክ ነው። አንድ ቀን ምን እንዳለኝ